ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ዜጎቿ በግማሽ ኢትዮጵያ እንዳይጓዙ አሜሪካ አዘዘች በሚል ርዕስ የአሜሪካንን የስቴት ዲፓርትመንት የትራቭል ባን የጉዞ እገዳ በኢትዮጵያ ውስጥ ዜጎቿ ቤት አካባቢዎች መጓዝ እንደሌለባቸው፣ ቤት አካባቢዎች ደግሞ በጣም አስቸኳይና አስፈላጊ ካልሆነ መጓዝ እንደሌለባቸው የሚገልጽ ዘገባ አውጥታለች። የአውሮፓ ሀገሮችም እንደዚሁ። አድማጮቻችን፣ ተመልካቾቻችን እንግዲህ አገዛዙ ምርጫ አለ ነው የሚለው። ምርጫ ለማድረግ ደፍ እያለ ነው። የምርጫ ቦርድ ወደ 28 ሚሊዮን በላይ ዜጎች ለመራጭነት ተመዝግበዋል እያለ ነው። ምርጫ ቦርድ ነው ወይዘሮ ከዝለወርቅ ማነው ስሟ ጠፋኝ፣ የምርጫ ቦርዱ ሰብሳቢ ወደ 23 ሚሊዮን ዜጎች ተመዝግበዋል ነው የሚባለው። እንግዲህ 23 ሚሊዮን ማለት ቤዚክሊ ኦሮሞ ክልል፣ አማራ ክልል፣ ደቡብ ክልል ቢሆን ነው። የኢትዮጵያ ሕዝብ ወደ 130 ሚሊዮን ሕዝብ ነው እና ከ130 ሚሊዮን ሕዝብ 28 ሚሊዮን ሕዝብ ብቻ ከተመዘገበ ትንሽ ሰው ነው የተመዘገበው። አዲስ አበባ ራሱ ወደ 12 ሚሊዮን ነው። ከ12 ሚሊዮን እንበል ከግማሽ በላይ መራጭ ነው ብንል፣ ከ18 ዓመት በላይ ነው ብንል እንበል እንግዲህ ነው 3/4ኛው አንድ ሶስተኛው ከ18 ዓመት በላይ ነው ብንል የሚመዘገበውን እንግዲህ አስቡት። ከ12 ሚሊዮን ወደ 4 ሚሊዮኑ ከአዲስ አበባ ብቻ ተመዘገበ ማለት ነው። ኦሮሞ ክልልም እንደዚሁ ሁሉም ይመዘገባል። ስለዚህ ይሄ ቁጥሩ 28 ሚሊዮን ትንሽ ቁጥር ነው እና የተመዘገበው ከ130 ከ140 ሚሊዮን ህዝብ እንግዲህ 28 ሚሊዮን ህዝብ ብቻ ነው የተመዘገበው። ከተመዘገበው ውስጥ ደግሞ የሚመርጠው ስንት ነው ብለን ብንጠይቅ እንደው ለምርጫ የሚሄደው አስቡት። እንዲህ አይነት ምርጫ ነው እንግዲህ አገዛዙ በሚሰጠው ቁጥር እንኳ ምን ያህል ብዙ ሰው እንዳልተመዘገበ 28 ሚሊዮን ህዝብ ብቻ መመዝገቡ ራሱ የሚያሳየው ምርጫው ችግር እንዳለበት ነው። በአማራ ክልል ምርጫውን በተመለከተ መጋቢት 4 እና መጋቢት 5 ቀን በተለያዩ ከተሞች ህዝቡ ሰላም በሌለበት ምርጫ የለም፣ ኖ ፒስ ኖ ኢሌክሽን በሚል ንግግር አሰምቷል። የምርጫ ቦርድ ኃላፊዋን ኤክስ አድርጓታል። በነገራችን ላይ እንደዚህ በማደርግበት ጊዜ አንዳንድ ሰዎች እነዚህን ሰዎች እንዴት እንደዚህ ለሀገራቸው የሚሰሩ ለሀገራቸው ተቆርቆሮ የሚተጉ ሰዎችን ለምን ታዋርዳለህ ምናምን የሚሉ ሰዎች ለሰዎች ግለሰቦቹን በግለሰብ ደረጃ አይደለም እያዋረደ ስራቸውን ተግባራቸውን ደግሞ ተመልከቱት። እቺ ሴትዮ የምርጫ ቦርድ ሰብሳቢ ናት። በብርቱካን ሚደቅሳ ቦታ ያለች ሴትዮ ናት። እና እቺ ሴትዮ በዚህ መልኩ የብልጽግና አጫፋሪ ሆና ሰላም በሌለበት ሰላም አደርጋለሁ ብላ ክብሯን አዋርዳ ለአብይ አህመድ እያገለገለች ለኦሮሞ ብልጽግና እያገለገለች ያለች ሴት ናት። እና እቺን ሴት አድማጮች እዚህ ጋር ተመልከቱ። ምርጫ ቦርድን ህዝብ ሜዳ ላይ ገበሬው ኤክስ ነው ያደረገው ኤክስ። እና የምርጫ ቦርድ ሰብሳቢ ናት እና የምርጫ ቦርድን ህግ ማወቅ አለባት። የተማረች ናት፣ ማንበብ የምትችል ናት። የምርጫ ቦርድን ህግና ስርዓት ታውቃለች። እና የምርጫ ቦርድ ህግ በምርጫ ቦርድ ህግ መሰረት የምርጫ ቦርድ አዋጅ አለ። የምርጫ ቦርድ የተቋቋመበት አዋጅ አለ። የምርጫ ቦርድ በተቋቋመበት አዋጅ መሰረት ምርጫው አንደኛ ሰላማዊ መሆን አለበት። ሴትዮ ከግማሽ በላይ ሀገሪቷ ሰላም እንደሌለ ታውቃለች። ሰላም በሌለበት ግን ምርጫ ለማድረግ እየሰራች ነው። እንደውም የሰራተኞቿን በእሷ ስር ያሉ ሰራተኞችን የምርጫ ቦርድ ሰራተኞችን ህይወት አደጋ ላይ ሁሉ በመጣል ጦርነት ወዳለባቸው ቀጠናዎች ሁሉ እንዲሄዱ ያደረገች ወንጀለኛ ሴት ናት። ሰላም በሌለበት ቦታ ነው የሰራተኞችን ልኬ በእኔ ስር ያሉትን ሰዎች ልኬ ለአደጋ ላጋለጥ የማለት የሞራል ብቃት ሊኖራት ይገባል። ግን ያን አላደረገችም።
እና ለገንዘብ ተብሎ ለኑሮ ተብሎ የሚበሉ ስላጡ ገንዘብ ለማግኘት ተብለው በዚህም በዛም ደልለው ወጣቶችን ሰራተኞችን የምርጫ ቦርድ መዝጋቢ እንዲሆኑ አስተባባሪ እንዲሆኑ ይቀጥራሉ። እና እነዚህ የቀጠሯቸውን ሰዎች ጦርነት ወዳለበት ቦታ ነው የሚልኳቸው። ይሄ ወንጀል ነው። ለዚህ በምርጫ ቦርድ ሰራተኞች ላይ ለሚደርሰው ማናቸውም አይነት አደጋ እቺ ሴትዮ ተጠያቂ ናት። እና ምርጫው ምን መሆን ነበረበት? ሰላማዊ መሆን ነበረበት። ሰላማዊ አይደለም። ሌላው በምርጫ ቦርድ አዋጅ በምርጫ ቦርድ በተቋቋመበት አዋጅ መሰረት ምርጫው ፍትሃዊ መሆን አለበት። ሶስተኛ ምርጫው ነፃ ምርጫ መሆን አለበት። አራተኛ ምርጫው ተአማኒነት ያለው ምርጫ መሆን አለበት። አምስተኛ ምርጫው ዴሞክራሲያዊ መሆን አለበት። አምስቱንም መስፈርት ይሄ አሁን ይደረጋል የተባለው ምርጫ አያሟላም። ስለዚህ ሴትዮ ምን አይነት ምርጫ እንደምታደርግ እግዚአብሔር ያውቀው። እና ሰላም በሌለበት ምርጫ አይኖርም። እና ይሄን አስመልክቶ አሜሪካ መንግስት ያወጣው ዘገባ አለ። አንድ ትላሳያችሁ። አንዳንዴ ተመልከቱ። ይሄ የምታዩት እንግዲህ አድማጮቼ፣ ተመልካቾቼ የምታዩት በቀይ ያሉት ቦታዎች አድቫይስ አጌንስት ኦል ትራቨል፣ ምንም አይነት እንቅስቃሴ ወደዚህ አካባቢ እንዳይደረግ፣ ኖ ትራቨል አትወል፣ በቃ ምንም አይነት አጌንስት ኦል ትራቨል፣ ለመዝናናትም ይሁን ለስራ ጉዳይ ይሁን ለኢመርጀንሲ ጉዳይ ይሁን ለምንም በቃ ምንም አይነት ተመልከቱ። ሙሉ ትግራይ ወልቃይት ጠገዴንም ጨምሮ ሙሉ አማራ ክልል፣ ሙሉ ጋምቤላ ክልል፣ አብዛኛው የተመልከቱት የቤኒሻንጉል ክልል ምናልባትም አብዛኛው የቤኒሻንጉል ክልል ከአሶሳ እና ወደ ከማሺ ዞን ከተወሰኑ አካባቢዎች በስተቀር ቢጫ፣ እሱም ቢሆን አድቫይስ አጌንስት ኦል በት ኢሴንሻል ትራቭል ይላል። ቢጫ ያለበት ቦታ፣ ብርቱካንማ ያለበት ቦታ ምንም አይነት በጣም አስፈላጊና በጣም አንገብጋቢ ካልሆነ በስተቀር ምንም ጉዞ አታድርጉ ነው የሚለው። እንግዲህ የተወሰኑ ብርቱካንማ የሆኑ ወርቃማ የሆኑ ቦታዎች አሉ እዛ አካባቢ ቤኒሻንጉል ክልል ውስጥ በጣም እንጂ አብዛኛው 90% ቤኒሻንጉል እንዳትንቀሳቀሱ ነው የተባለው። ኖ ትራቨል አት ኦል፣ ኖ ትራቨል አት ኦል። እንግዲህ ተመልከቱ፣ ትግራይ ክልል፣ አማራ ክልል፣ መተከል ምንድነው ትግራይ ክልል፣ አማራ ክልል እና ደግሞ ጋምቤላ ክልል ሙሉ ለሙሉ፣ መተከል ቤኒሻንጉል ክልል ደግሞ ኦልሞስት 90% የሚሆነው ቦታ ምርጫ የለም። ከዛ በቢጫ ያሉበትን አካባቢ በቃ ምርጫ ምርጫ ሳይሆን እንዳትጓዙ፣ በቃ ሰላም ስለሌለ አሜሪካኖች ለዜጎች ደህንነት ሲባል እዚህ አካባቢ እንዳትጓዙ የሚል ማስጠንቀቂያ ነው የሰጡት፣ የከለከሉት። በዚህ ቦታ ሄዳችሁ ለሚደርስባችሁ ነገር እኛ ስቴት ዲፓርትመንት እኛ ተጠያቂ አይደለም ያሉት። ከዛ ወደ ታች ደግሞ ተመልከቱ፣ የሶማሌ ክልል ከሶማሌና በሶማሊያና በኢትዮጵያ መካከል ባሉ ድንበሮች መካከል ተመልከቱ፣ በጣም ሰፊ ኤሪያ፣ ሰፊ ቦታ፣ ከሶማሌ ክልልም ሰፊ ቦታ እንዳትጓዙ ተብሎ እና አሁን በቃ ቤዚክሊ ኢቭን አዲስ አበባ ዙሪያ ራሱ ተመልከቱ፣ አዲስ አበባ ዙሪያ ራሱ ቢጫ ነው፣ አትጓዙ ነው የሚለው። አዲስ አበባ ዙሪያ ራሱ ሴፍ አይደለም። አብዛኛው ሶማሌ ክልል ሴፍ አይደለም። ምናልባትም ከጅጅጋ አካባቢ በስተቀር አብዛኛው ሶማሌ ክልል ሴፍ አይደለም። ኦሮሞ ክልል እንደነ ጉጂ፣ ክብረ ነገስት ምናምን የመሳሰሉት አካባቢም ደግሞ እንደገና አትጓዙ ነው የሚባል። በቃ ሰላም ያለው በቃ our travel advice before traveling፣ በቃ አትጓዙ የሚል ትዕዛዝ ያልተላለፈባቸው አካባቢዎች ኢትዮጵያ ውስጥ አፋር ክልል፣ አብዛኛው ደቡብ ክልል፣ እንደነ
ባሌ፣ አርሲ፣ ሀረርጌ ያሉ ምስራቅ ኦሮሞ ክልል እና ደግሞ እንደ ኢሉባቡር ጅማ ያሉ አካባቢዎች። ስለዚህ ደቡብ ክልልና ኦልሞስት 2/3 ኦሮሞ ክልል እና አፋር ክልል ሰላም የሆነበት ቦታ። እንግዲህ ሰላም ምርጫ እንዲኖር ምን መኖር አለበት? ሰላም መኖር አለበት አይደል? እንግዲያው ሰላም ያለበት ቦታ በሪላቲቭሊ ስፒኪንግ በአንጻራዊነት ሰላም ያለበት ቦታ የት ነው? 2/3 ኦሮሞ ክልል፣ ደቡብ ክልል፣ ሶስት ክልሎች፣ ትግራይ ክልል ሙሉ ለሙሉ፣ አማራ ክልል ሙሉ ለሙሉ፣ ጋምቤላ ክልል ሙሉ ለሙሉ፣ ቤኒሻንጉል ጉሙዝ ክልል 90%፣ ሶማሌ ክልል ደግሞ ኢሴንሻል ትራቨል ካልሆነ በስተቀር የሚለው ሲካተት 90% ሶማሌ ክልል እንዳትንቀሳቀሱ የሚል መመሪያ ነው አሜሪካኖች ያወጡት። እንግዲህ ኢትዮጵያ ውስጥ ያለው የሰላም ሁኔታ አድማጮቼ፣ ተመልካቾቼ ይሄንን ነው የሚመስለው። እንግዲህ ቀይ ያለበትን ቦታ ተመልከቱ። ስለዚህ ምርጫ የት ነው የሚደረገው? እና አሁን አገዛዙ እንደዚህ ቀይ ያለበት ቦታ አማራ ክልል በተለይ ለማድረግ ትግራይ ክልል ያው ምርጫ እንደማይደረግ ኦልሬዲ ተወስኗል። ትግራይ ክልል ምርጫ አይደረግ። አማራ ክልል ግን ምርጫ ለማድረግ እየታሰበ ያለው ምንድነው? የምርጫ እንትኖች በብዙ ቦታዎች መከላከያ እንዲገባ ተደርጓል። ምርጫ ለማካሄድ ተብሎ መከላከያ በተለያዩ ከተሞች ምርጫ ለማካሄድ ተብሎ መከላከያ እንዲገባ ተደርጓል። መከላከያ ይገባል። ከዛ በመከላከያ ተከቦ ህዝብ በግድ ካርድ አውጣ ይባላል። ካርድ ያወጣል። ከዛ ህዝብ ይመርጣል። ከዛ ህዝብ ከመረጠ በኋላ ይወጣል ማለት ነው። አሁን ምንድነው እየሆነ ያለው? መከላከያ ይሄንን በሚያደርግበት ጊዜ ፋኖቹ መግለጫ አውጥተዋል። በአማራ ክልል፣ በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ ምርጫ አይካሄድም ብለዋል። እና ምርጫ ለማካሄድ የምትሰማሩ የምርጫ ቦርድ ሰራተኞች፣ የፖለቲካ ፓርቲ ተወዳዳሪዎች፣ የፖለቲካ ፓርቲ ተወዳዳሪ ታዛቢዎች፣ ከአገዛዙ የሚሆን ከፖለቲካ የሚሆን ብቻ በምርጫው ሂደት ለመሳተፍ የምትሞክሩ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በእነዚህ በአምስት ክፍለ ሀገራት ምርጫ ለማድረግ ደፍ የምትሉ ሰዎች እችን ሴት ታዛችሁ ወይም ደግሞ የአብይ አህመድን አገዛዝ ታዛችሁ ጊዜያዊ ጥቅም ለማግኘት ብላችሁ የምታደርጉ ሰዎች ለሚደርስባችሁ ነገር ኃላፊነት እኛ አንወስድም ብለው ፋኖች አስቀድመው ማስጠንቀቂያ ሰጥተዋል። ስለዚህ እነዚህ የምርጫ አስተባባሪዎች፣ የምርጫ ኃላፊዎች ምርጫ ለማድረግ በሚንቀሳቀሱበት ጊዜ ጦርነት እንደሚሄዱ ያስቡት። አውደ ውጊያ ጦርነት እንደሚሄዱ ያስቡት። ይሄ የፋኖች ጥያቄ ደግሞ የህዝብ ጥያቄ ነው። ህዝብ ኖ ፒስ ኖ ኢሌክሽን ብሏል። መቅደም ያለበት ሰላም ነው፣ መቅደም ያለበት መረጋጋት ነው ብሏል። ሰላም መስፈን አለበት ብሏል። ስለዚህ ሰላም በሌለበት ቦታ ምንም ነገር ሊኖር አይችልም። ስለዚህ ያለው ሁኔታ ይሄ ነው። አድማጮች፣ ተመልካቾች፣ ምርጫውን በተመለከተ ያለው ሁኔታ ይሄ ነው እና ይሄ ምርጫ በኢትዮጵያ ፖለቲካ ውስጥ የሚለውጠው ምንም ነገር የለም እና አገዛዙ እንዳልኳችሁ አረንጓዴ በሆኑ ቦታዎች እዚህ ጋር እንደምታዩት ነው። አረንጓዴ በሆኑ ቦታዎች ምርጫ አደረግን ብሎ በቃ ሌጂቲሜሲ ማንዴት አለን፣ የመግዛት የማስተዳደር ማንዴት አለን ብሎ ያው አሸነፍኩ ብሎ ዲክሌር ማድረጉ አይቀርም። ያው ከሁለት ወር በኋላ ነው። አሁን መጋቢት አይደለም ሚያዝያ፣ ግንቦት 2 ወር ነው የቀረው። ከሁለት ወር በኋላ ምርጫ አደረግን ብለው ያው በሚዲያቸው ፕሮፓጋንዳ መንዛታቸው አይቀርም። ነገር ግን ምርጫ ሊደረግ አይችልም። በብዙ ቦታዎች ምርጫ እንደተደረገ የዓለም አቀፍ ማህበረሰብ የሚያውቀው እና አሜሪካ እየገለጹት እኮ። ስለዚህ ምንም ኢንተርናሽናል ሌጂቲሜሲ አያገኝም። በዚህ ሁኔታ የሚደረግ ምርጫ የውሸት ምርጫ፣ የጨረባ ምርጫ እንደሆነ ማንም የሚያውቀው ስለሆነ ምንም የሚያገኙት ጥቅም የለም። የሚያገኙት ብልጽግናዎች የሚያገኙት ጥቅም የለም። በዚህ ሂደት እንደውም ምንድነው ያደረጉት? የፋኖን አቅምና የፋኖን ጥንካሬ እንደውም ዓለም እንዲያውቀው ነው ያደረጉት።
ለምን ፋኖ በጎንደር በጎጃም በወሎ በሸዋ በተለያዩ ቦታዎች ህዝቡን አስተባብሮ ይሄ ምርጫ የህዝብን ጥያቄ የሚፈታ የሀገርን ችግር የሀገርን ፖለቲካዊ ችግር የሚፈታ እንዳልሆነ ለዓለም ማህበረሰብ እንዲያውቀው እንደውም በር ነው የከፈቱላቸው። ምንም የሚፈይዱት ምንም የሚያመጡት ነገር የለም። እና ያው የእነሱን ድራማ ሰርተው የእነሱን ጨዋታ ሰርተው ምርጫ ተደረገ ብለው ለመቀጠል ሊሞክሩ ይችላሉ። ግን አንድ ነገር አንርሳ። ኃይለማርያም ደሳለኝ 100% አሸነፍኩ ባለ ነው ሰኔ ላይ 100% አሸነፍን ኢህአዴግ የሚባሉት አይደለ ኃይለማርያም ደሳለኝ 100% ምርጫ አሸነፍን ባሉ ሰኔ ላይ አሸነፍን ብለው መስከረም ቃለ መሐላ ኃይለማርያም ፈርሞ ጥቅምት ላይ ነው ተቃውሞ የጀመረው እና 2 ዓመትም አልቆየም። ከ2 ዓመት በኋላ ኃላፊነቱን ለቀቀ ኃይለማርያም ደሳለኝ። ይሄ እንደዛ አይደለም የሚሆነው ወገኖች። ይሄ በነገራችን ላይ ምርጫው ከመድረሱ በፊት ራሱ አንድ ነገር ኢትዮጵያ ውስጥ ሊፈጠር ይችላል። ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ነገ ምን ሊሆን እንደሚችል መተንበይ የሚያስቸግርበት ጊዜ ነው። ነገ ምን ሊፈጠር እንደሚችል አናውቅም። ፋኖች ይሄ አሁን ያደረጉት ሰላማዊ ሰልፍ አለ። ያደረጉት ሰላማዊ ሰልፍ ሳይታሰብ ማንም ሳያውቀው ነው በየቦታው እንቅስቃሴዎች ያደረጉት። አሁን ፋኖች አንዱ ነው። አሁን ፋኖች የሚያደርጉት ነገር በሙሉ ሚዲያ ላይ አይወጣም። ውስጡን ነው የሚሰሩት። ውስጡን ነው የሚያደራጁት። ውስጡን ነው የሚያደርጉት። መቼ ሜጀር ኦፕሬሽን እንደሚያደርጉ መቼ ምን እንደሚሰሩ ምንም ማንም ሰው ያውቃል። ፋኖች ጋር ደግሞ ፎርሚደብል የሆነ ትልቅ ኃይል ነው። ትልቅ ኃይል ነው። አሁን ፋኖቹ አንዱ ነው። ትልቅ ኃይል ነው ያላቸው። ስለዚህ ነገሮች ነገ ሊገለባበጡ ይችላሉ። ስለዚህ እንደገና የነዳጅ ዋጋም የሀገሪቷ የኢኮኖሚ ጉዳይም ብዙ ነገሮች በቃ በኦሮሞ ብልጽግናዎች ላይ ብዙ ነገሮች እየተባባሰባቸው ደግሞ ሰዎቹ ጥበብ የላቸው ማስተዋል የላቸው ጥበብ ስለሌላቸው ማስተዋል ስለሌላቸው በጣም ብዙ ስህተቶችን በስህተት ላይ ስህተት ያደረጉ ሰውን በቃ ነርቡን እየነኩት የሚያደርጉት ነገር የሚሰሩት ስራ በሙሉ እንደውም የበለጠ ሰው በእነሱ ላይ እንዲነሳ የሚያደርግ የሚፈጽሙት ዘረፋ፣ ሌብነታቸው፣ ጭካኔያቸው፣ አሮገንሳቸው፣ ጀብደኝነታቸው፣ ጽጋባቸው ከመጠን በላይ ከማለፉ የተነሳ ስለነሱ ሰው የሚሰጠው አስተያየት ነግራችኋል። አዲስ አበባ ያለ ሰው የሥርዓቱ ተጠቃሚ ካልሆነ በስተቀር ይሄ ጥቅም ከሚያገኘው በስተቀር አብዛኛው የአዲስ አበባ ሰው የተመልከቱ እንግዲህ አዲስ አበባ እንደዛ አምራ አዲስ አበባ እንደዛ ተውባ ሰው ጥሩ ነገር ነው ማለት የነበረበት ጥሩ ነገር ነበር ማለት የነበረበት ኮሪደሩ በሉ በቪዲዮ ሳይ የምሬ ነው ላችሁ አዲስ አበባ እንዲያማረ ይችላል ሳይ በቪዲዮ ማለት ነው። እና እንደዚህ ያ ሁሉ ነገር እየተሰራ የአዲስ አበባ ሰው ህዝቡ ማመስገን ነበር። ግን ህዝቡ ያለበት ምሬት ልነግራችኋለሁ። ለምን የአባቶቻችን እኮ ይላሉ ከፍትፍቱ ፊቱ ይላሉ። ክብሩን ታዋርደውት አንገቱን እንዲደፋ አድርገውት በአገሩ እንዲያቀረቅር አድርገውት አፈናቅለውት መሬቱን ወስደውበት ቤቱን ነጥቀው ቤቱን አፍርሰውበት ከሥራ ቦታ አማራነ እንደዚህ ነህ እያሉ አባረውት ገለውት ጨፍጭፈውት እነሱ ከአረብ ሀገር ባመጡት ገንዘብ ፎቅ እየሰሩ ለአዲስ አበባ ውስጥ ለሚደረግ የሥራ ቅጥር አዲስ አበባ ወጣት እንዳይወዳደር ተደርጎ የአዲስ አበባ ወጣት ስሙ እየተሰረዘ ከባሌና ከአርሲ የመጡ ስራውን የሞሉት የለየለት እብደት የለየለት አፓርታይዳዊ ስራ ተዘርግቶ ህዝቡ ናላውን አዝሮታል። አንድ ነገር በተፈጠረ ቁጥር እነዚህ ሰዎች ላይ ምን እንደሚፈጠር ይገርም እና አናውቅም ነገ ምን ሊሆን እንደሚችል ወገኖች ያላል
እና እስከ ምርጫው ድረስ እና አብይ አህመድ ላይ ነው ይችላል። ምርጫውን ከዘለቁ በኋላ ደግሞ ከዛ በኋላ ደግሞ የሚፈጠረውንም ነገር አለ። ስለዚህ ምርጫው ኢረለቨንት ተደረገም አልተደረገም የሚቀይረው ነገር ይሄ ምርጫው የኢትዮጵያ ውስጥ ያለውን ፖለቲካ በአንድ መልኩ ወይ በሁለት መልኩ ወይ በፖዚቲቭሊ ወይ ኔጌቲቭሊ በአዎንታዊነት ወይ በአሉታዊነት የሚቀይረው ነገር ኖረም አልኖረም የሚያመጣው ነገር የለም። ኦሬዲ እየሆነ ያለ ነገር እየሆነ ያለው ነገር እየሆነ ስለዚህ ይሄ አሁን ያለው አገዛዝ አይቀጥልም። ይሄ አሁን ያለው አገዛዝ ወደ ሀቂቅ አሁን እርግጠኛ መሆን ያልተቻለው እንዴት ነው የሚወድቀው? በቀኝ በኩል ነው የሚወድቀው? በግራ በኩል? ወደፊት ነው የሚወድቀው? ወደ ኋላ ነው የሚወድቀው? በቶሎ ነው በይሄንደ ነው በቃ አላለ በፍጥነት ነው የሚወድቀው? ቀስ ብሎ ነው የሚወድቀው የሚለው ነው እንጂ ይሄ መንግስት ይሄ አሁን ያለው ዘረኛ አገዛዝ ኦሬዲ በስብሶ ወድቋል ማለት ይቻላል። ያው ወድቆ አይቀርም። መቼ ነው የሚወድቀው? ኦሬዲ የበሰበሰ ዛፍ ታውቀው የለ የበሰበሰ ዛፍ በስብሶ በቃ ቅጠሉ የደረቀ የበሰበሰ ዛፍ ታውቀው የለ እንደዛ ነው። በቃ የበሰበሰ ዛፍ ነው አሁን ያለው አገዛዝ። በቃ ሀገሪቷን ማስተዳደር አልቻለም። ተመልከቱ ቀዩን ቦታ ተመልከቱ። ቀዩንና ቢጫውን ቦታ ተመልከቱ። አያችሁ? በዚህ ሁሉ ቦታ ሀገሪቷን ሰላምና የሀገሪቷን ጸጥታ የሀገሪቷን መረጋጋት ማስፈን ይሄ አገዛዝ አልቻለም። በቃ ሊወድቅ የተቃረበ አገዛዝ እና መቼ ነው የሚወድቀው? እንዴት ነው የሚወድቀው የሚለው ነው እንጂ ጥያቄ በየት በኩል ነው የሚወድቀው የሚለው ነው እንጂ ጥያቄ አድማጮቼ፣ ይሄ መንግስት አልቆለም። ምርጫ አደረገም አላደረገም ይሄ አሁን ያለው አገዛዝ አልቆለም። ስለዚህ ምርጫው ያን ያህል ኢሬሌቨንት ግን ቢሆንም ያው ምርጫ እያሉ ስለሆነ አሁንም የምመክረው እኔ እነሱ ጋራ ብልጽግናዎች ጋራ የሚሰማ ሰው ካለ እንጥፍጣፊ ማስተዋል ካላቸው የምመክረው ነገር ቢኖር ካለ በዚህ ሁኔታ መቀጠል ስለማትችል ቢያንስ አወዳደቃችሁ ግሬስፉል እንዲሆን ልካውን አወዳደቃችሁ ግሬስፉል በቃ በጸጋ እንዲሆን ያሰራችኋቸውን እስረኞች በሙሉ ፍቱ። በአማራ ክልል የጀመራችሁትን ጦርነት አቁሙ፣ ተኩስ አቁሙ። ወታደሩ በሙሉ ወደ ካምፑ እንዲገባ አዘዙ። ምናምን አራተኛ ይሄ ምርጫ የሚለውን ነገር አምስተኛ የሽግግር መንግስት ሁሉን አሳታፊ የሽግግር መንግስት ለማድረግ ተዘጋጁ። በቃ በውይይት ቅንነት ባለው መንገድ የሀገራችንን ችግር እንፍታ ብላችሁ በይቅርታ መንፈስ ይቅር ለእግዚአብሔር በሚል በይቅርታ መንፈስ የሀገርን ችግር ለመፍታት የሽግግር መንግስት ለማቋቋም ተዘጋጁ። እናንተም ያላችሁበት ብልጽግናም ያለበት የሽግግር መንግስት ተዘጋጁ። እኔ እናንተም ሆነ ያን ነው ማለት ነው። ይሄን ካደረጋችሁ መውደቃችሁ አይቀርም፣ በስልጣን ላይ መቀጠላችሁ አይቀርም። ቢያንስ ግን የሽግግር መንግስት የተወሰናችሁት የሽግግር መንግስት አካል ሆናችሁ ቢያንስ ትቀጥላላችሁ። ስለዚህ ስርዓታችሁ ይወርዳል። ግን ሙሉ ለሙሉ ወድቃችሁ አትቀሩም። ግሬስፉል ኤግዚት ይባላል። ግሬስፉል ኤግዚት የማርያም መንገድ ተከፈተላችሁ ማለት ነው። ከዛ በኋላ የብልጽግና አባሎቻችሁ አብረዋችሁ ከናንተ ጋር የነበሩትም በኋላ በሚመጣው የሽግግር መንግስትም ከዛም በኋላ በሚመጣው መንግስትም ቢያንስ የሀገርን ችግር በሰላም ለመፍታት ሀገሪቷ የበለጠ ቀውስ ውስጥ እንዳትገባ በመጨረሻው ሰዓት በመንቃታችሁ ቢያንስ ለዛ ክሬዲት ተሰጥቷችሁ የመቀር እርምጃ ወደፊት አይወሰድባችሁ። ይሄ እና ግሬስፉል ኤግዚት ማለት ጥሩ አወዳደቅ ማለት ያ አወዳደቃችሁን አሳምሩት። የፖለቲካ እስረኞችን የህልኛ እስረኞችን በሙሉ በመፍታት በአማራ ክልል በጎንደር በጎጃም በወሎ በሸዋ በወለጋ እያደረጋችሁት ያለውን ጦርነት ተኩስ በማቆም
ወታደሮቻችሁን የመከላከያ ወታደር በሙሉ ወደ ካምፑ እንዲገባ በማድረግ ምርጫ የምትሉትን ነገር ሰስፔንድ በማድረግ በማቆም የሽግግር መንግስት ሁሉን አቀፍ የሽግግር መንግስት እንዲቋቋም ተግባራዊ በማድረግ 5 ነጥቦች። አንዳንድ ወገኖች አደጋግም ብሎኛል። ይሄን አሁን የምደጋግመው ኤምፋሲስ ለመስጠት ነው ወገኖች። ያን ካደረጋችሁ ለራሳችሁ አወዳደቃችሁ ጥሩ ይሆናል። ይሄን ማታደርጉ ከሆነ ግን በጉልበት ያላችሁበት ቦታ አንገታችሁ ተንጠልጥሎ ትወጣላችሁ፣ ተገዳችሁ ትወጣላችሁ። ያኔ ምንድነው የሚሆነው መሰላችሁ? ብልጽግና ፓርቲ አባል የሆነ በሙሉ ያኔ ወንጀለኛ ነው የሚባለው። የብልጽግና አመራሮች በሙሉ ያኔ እስር ቤት ነው የምትሆኑት ሁላችሁ። ገንዘቦቻችሁ፣ ቢዝነሶቻችሁ፣ ንብረቶቻችሁ በሙሉ ይወሰዳሉ። ቤተሰቦቻችሁ ሜዳ ላይ ነው የሚወረወሩት። እጣ ፋንታችሁ ያ ነው የሚሆነው። አሁን ነቅታችሁ ትክክለኛ የሆነውን ነገር ካላደረጋችሁ ነገ ስትወገዱ ሁላችሁ ከሀ እስከ ፐ የብልጽግና አመራር የፓርላማ አባል ለብልጽግና ሆናችሁ ፓርላማ ውስጥ ስትሰሩ የነበራችሁ፣ በአዲስ አበባ ምክር ቤት ውስጥ ለብልጽግና ሆናችሁ ስትሰሩ የነበራችሁ፣ የብልጽግና ቃል አቀባይ አድቮኬት ፐንዲት ሆናችሁ ስትሰሩ የነበራችሁ በሙሉ መቼም ሁላችሁም ማምለጥ አትችሉ። አብይ አህመድ ጥሎ ወደ አረብ ሀገር ወደ አቡዳቢ ይሄዳል። እናንተ አሁን ለአብይ አህመድ ብታጨበጭቡ በሙሉ እያንዳንድሽ ሴት ሆንሽ ወንድ፣ አማራ ሆንሽ ኦሮሞ፣ እያንዳንድሽ እስር ቤት ትገቢያለሽ። አሁን አለኝ የምትዩ ንብረት አሁን በቃ ስብ ሆነሻል። በቃ በጮማ በህዝብ ደም የህዝብን ደም እየጠጣሽ የወፈርኩላ ያኔ ዋጋህን ታያለህ። ይልቅ ንቁ። ቀንሳለ 11ኛ ሰዓት ላይ ነው ያላችሁት እና ይሄንን ነው ማለት የምፈልገው። እንግዲህ ከሰሙ ያንን ቢያደርጉ ጥሩ ነው። በነገራችን ላይ ይሄንን በምልበት ጊዜ ግርማ ካሳ እንደ ድርድር ምናምን ለምን ትደራደራለህ ለና አብይ አህመድ መውጫ ምናምን ብላችሁ የምትሉ ሰዎች ልትኖሩ ትችላላችሁ። ወገኖቼ እኔ አንድ ሰው መሞት የለበትም የሚል እምነት ነው ያለኝ። እስካሁን ብዙ ሰው ሞቷል። እነዚህ ሰዎች ልቦና ገዝተው መስመር ከያዙ ለእውነተኛ ድርድር ከተዘጋጁ እስረኞችን ከፈቱ ቅድም የጠቀስኳቸውን 5 ነጥቦች ካደረጉ ከዚህ በኋላ ጦርነት መደረግ የለበትም የሚል እምነት ነው ያለኝ። ጦርነት መደረግ የለም። ለምን ሰው ይሞታል? ከዚህ በኋላ ኦልሬዲ ፋኖ ትልቅ ኃይል አለው። ፋኖ ትልቅ ኃይል እስካለው ድረስ ወደ ድርድርም በሚቀርብበት ጊዜ ድሮ በወያኔ ጊዜ ያኔ እናቶ ክፍለ ወዳጁ የነበሩ ጊዜ አይነት አይደለም። አሁን ያኔ ወያኔ ኃይል ስለነበራት የወያኔ ፍላጎት ነው ተግባራዊ ሆነ። አሁን ግን ትልቁ ኃይል ፋኖ ስለሆነ የፋኖ ፍላጎት ነው። የሽግግር መንግስትም ቢባል የፋኖ ፍላጎት ነው ተግባራዊ የሚሆነው። ፋኖ ከሚፈልገው ውጪ እውን ሊሆን አይችልም። ስለዚህ የመደራደር አቅም፣ የአማራውን ማህበረሰብ ጥያቄ ተግባራዊ የማድረግ አቅም አሁን ኃይል አለ፣ ፋኖ አለ። ስለዚህ ድርድርን አልፈራም፣ አሁን ውይይትን አልፈራም። ሁሉም መጥተው እንዴት የሀገራችንን ችግር እንዴት እንፍታ በሚለው ጉዳይ ላይ ቁጭ ብሎ ቢነጋገሩ ችግር የለብኝም። ለምን አሁን በድርድሩ ቦታ ላይ አቅም ያለው ኃይል ስላለ፣ ጉልበት ያለው ኃይል ስላለ፣ ስለዚህ በዛ መንገድ የህዝቡ ጥያቄ መሰረታዊ የህዝቡ ጥያቄ ይመለሳል የሚል እምነት ስላለኝ፣ ስለዚህ ለምን ጦርነት ይቀጥላል? እና አብይ አህመድ እና የኦሮሞ ብልጽግናዎች በዚህ ተስማምተው እነዚህ 5 ነጥቦችን ካደረጉ ነገሮች መልክ ይሆናሉ። ግን አሁን ይሄ ሁሉ እንደምታዩት ይሄ ሁሉ ቦታ የጦርነት ቀጠና ሆነው አሁንም ምርጫ እያሉ አሁንም ብልጽግና እያሉ የሚያብዱና የሚጀዝቡ ከሆነ ግን እንግዲህ ለሚመጣው ነገር እነሱ ይቀየሩ። ወደዱም ጠሉም ግን ፈለጉም አልፈለጉም ግን የነሱ ስርዓት ያረጋል። አድማጮቼ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።